ሰላም ቤተሰብ፣ ዛሬ ቨርጂኒያ ነው የምነዳው። ይሄ የሃይዌይ መንገድ ነው። 66 ይባላል። ከዲሲ ወደ ቨርጂኒያ የሚሄደው መንገድ ነው። እንግዲህ ዛሬ የምናወራው በዚህ ቪዲዮ ቀኑ በጣም ያማረ ቀን ነው። ናይስ ዴይ፣ ቢዩቲፉል ዴይ፣ ቆንጆ ቀን ነው። እንደምታዩት ነው። መንገዱ ክሊር ነው፣ ብዙ መኪና የለም። ከዛ ሚድል ኦፍ ዘ ዴይ ነው። ወደ 11 ሰዓት አካባቢ ነው በኢትዮጵያ አቆጣጠር፣ 5 ሰዓት አካባቢ የምንለው እና በዚህ ጊዜ ላወራችሁ የፈለግኩት እንግዲህ ቀናችንን ሁልጊዜ ጠዋት ስንነሳ ብሩህ ማድረግ ይኖርብናል። እንዴት ነው ብሩህ የምናደርገው? የምንናገራቸውን ቃላቶች መጠንቀቅ አለብን። ቃላት ሰማይና ምድርን የሰራ አይደል? በቃል ቃላት ደግሞ አፌክት ያደርገናል። ብዙ ጊዜ አንዳንድም ሳይሆን ብዙ ጊዜ አፌክት ያደርጋል። ስለዚህ ጠዋት ስንነሳ ይሄ አዲስ ቀን ስለሆነ አዲስ ቀን ጊዜ ላይክ ብላንክ ፔፐር ንጹህ ወረቀት ማለት ነው እና እዛ ላይ የምንጽፈው እኛ ነን። ጠዋታችንን በጸሎት ከተነሳን፣ በምስጋና ከቀረብን፣ ያለንን ነገር የምናመሰግን ከሆነ ቀናችን የበለጠ በምስጋና ብዙ ጊዜ ያው እንደምታውቁት ድል ነው የምናገኘው። ድል እናገኛለን ማለት ነው በምስጋናችን። ምስጋና ያስፈልገናል። እግዚአብሔርን ማመስገን አለብን። ላለን ነገር ጥቂትም ለሆነችው ነገር እግዚአብሔርን እናመስግን። ከኮምፕሌን የሚገኝ ነገር ምንም የለም። ከኮምፕሌን የምናገኘው ምንም ነገር የለም። ይህንን መንገድ እያየን እንሄዳለን። ነው 66 ዌስት ነው። ይሄ ወደ ቨርጂኒያ ወደ ፌርፋክስ ምናምን እንደሚሄደው ከዚህም አልፎ እንግዲህ ሌላ ደግሞ ወደ 495ን 495 ሚሊዮን የመንገድ ከያዝን ደግሞ ወደ ሌላ የምንሄድበት ይከፋፈላል ማለት ነው። ወደ ብሪጅ የሚሄዳለ፣ ወደ ዳላስ ኤርፖርት የሚሄዳለ። መንገዱን ያው እንደሰርተውታል። የሚያምር ነው። በዚህ ላይ ደግሞ በደንብ አድርገው ሰው በቀላሉ ወጥቶ ወደ ስራ ገብቶ ወደ ስራ እንዲገባ ያስተካከሉት መንገድ ነው። እንግዲህ በዚህ መንገድ ላይ በዛውም ደግሞ መንገዱን እያየን አንዳንድ ነገሮች እንድናወራ ነው። ያው እንደነገርኳችሁ ነው። ምስጋና በጣም ወሳኝ ነው። ከዛ አልፎ ደግሞ ያለንን ነገር ከጥቂት አንስተን ምስጋና በቃ ቴንኪው ማለት መልመድ አለብን። ይህን ስለሰጠ፣ አልጋ ስላለ፣ ቤት ስላለ፣ አገር በሰላም መኖር፣ የራሱ መነሳት፣ ከእንቅልፌ መነሳት፣ እሱ ሁሉ እናመሰግን። ወደ ተሻለ ነገር ነው። አንደኛ ስትሬስ ጭንቀትም አይዘን። ጭንቀት ብዙ ጊዜ የሚያገኘ የሌለንን ነገር በጣም በምኞትና በእንትን ስንል በጣም ስንፈልግ ስንጓጓ በጊዜው የሚሆነውን ነገር ፈጥነን ለማግኘት ስንፈጠን በመሀል ላይ የሚሆን ነገር። ስለዚህ ስትሬስ በዚህ ነው የሚመጣው። ስለዚህ ጭንቀት ደግሞ ኢትስ ኖት ወርዝ አያደርግም። ጭንቀት ወርዝ አያደርግም። እንግዲህ እንደምታዩት ነው። መንገዱን እያያችሁ ነው። ልዩ ይታያችኋል። መሀል ላይ
እንደዚህ አይነት እንትኖች ያቀርባ እንትን አደርጋለሁ። ተመኮንኮት ነው እንግዲህ ማየት ወዲያ ጥሩ ወደ ቤት እየሄድኩ ነው። በግጥ ሰዓት ነው ደርሷል ነገሩ። ይህን ይመስላል። ሰው ቀናችንን እናመስግን። ይህን ቀን የሰጠንን አምላክ እግዚአብሔር እናመስግን። ሌላው ደግሞ እግዚአብሔር እንዴት ነው እንትን እንዲሰጠን ሞገስ እንዲሰጠን ይሄድንበት ቦታ ሞገስ ካገኘን የማይከፈቱ ለሰው ይከፈታሉ ተብሎ የማይታሰቡ ነገሮች እኛ እናስከፍታለን። ሰው እስኪገርመው ድረስ እንዴት ሆነላት እንዴት ሆነለት እስኪባል ድረስ አዳዲስ ነገሮች እግዚአብሔር ይከፍታል። ሁሌ ደግሞ መጠየቅ፣ ግልጽ አድርገን የምንፈልገውን ነገር በጸሎት መጠየቅ፣ ማወቅ፣ መጻፍ፣ ሀሳባችንን ወደፊት ልንደርስበት ያለውን ሁኔታ ማሰብ ጥሩ ነው። አንዳንዴ አንድ ነገር አጥብቀን ከፈለግን ጊዜ እናገኘዋለን። በዚህም አለ በዚህ ይገኛል። ግን ከጊዜ በኋላ ነው የምናውቀው። እኔ ቆይቻለሁ አሜሪካን ሀገር ከመጣሁ በጣም እኔ አሁን ነው የመጣልኝ። ከስንት ዓመታት በኋላ እንትን እናደርግ ነበር። በቃ ይሄ አሜሪካን ሀገርን በጣም አሁን እንኳን ጄኔሬሽን ይህን ያህል ብዙም እንትን አትሉ፣ ብዙ ግድም አይሰጣችሁ። ነገር ግን በእኛ ጊዜ በቃ ይሄንን ቻርልስ ብሮንሰን የአሜሪካን ፊልም እናያለን። በዚህ ላይ ቤተሰብ የአክስቴ ልጆች ምናምን ውጭ ወጥተዋል። አሜሪካን ሀገር ነበሩ እና እነሱ ይልካሉ ፎቶ፣ በዛ ሲደውሉ ምናምን ሲሉ ሳላቀው ፍላጎቱ የጠነከረ ነበር፣ ውስጤ ነበር። ገባችሁ? እግዚአብሔርን እንጠይቅ ነበር። በቃ ለመሄድ ሲሪየስሊ በቃ ጊዜው ሲፈቀድ በምን አይነት ሁኔታ በሚገርም ሁኔታ እግዚአብሔር ርቀቴን አስተካክሎ እኔ ለራሴ ጋር በጣም ይገርመኝ ነበር። በጣም እገረም ነበር። ይህም እንዴት ተደርጎ እንደዚህ ያላቸው ይህ ገንዘብ ያላቸው ይህ እንደዚህ የሆኑ ሰዎች በእኔ ጭንቅላት ማለት ነው። ግን እግዚአብሔር የሚያደርገውን ነገር ያውቃል። ፍጹም ነው። ሁሉንም በጊዜው መጠበቅ ትዕግስት ያስፈልጋል። ዚስ ላይፍ ይህንን ህይወት በጣም በትዕግስት ነው መያዝ ያለባችሁ። አትቸኩሉ። ስራችሁን አትቸኩሉ ስላችሁ ስራችሁን አቁማችሁ ቁጭ ብላችሁ ጠብቁ አይደለም። ስራችሁን እየሰራችሁ ሁሉን ነገር እያረጋችሁ ግን ትዕግስት ያስፈልጋል። ትዕግስት አትቸኩሉ። ትምህርት የምትማሩ ከሆነ ትምህርታችሁ ተማሩ። ስራ የምትሰሩ ከሆነ ስሩ። ነገር ግን በእርጋታ አይደለ። ለምን ያልሆነልኝ ለምን በዛን ሰዓት ያልሆነልኝ እግዚአብሔር ራሱ ያየ የተመለከተው ነገር ይኖራል። ስለዚህ አንዳንድ ነገሮች አሉ። ኢትዮጵያ እያለሁ ሳላውቀው ስራ ይሆን በጣም ብዙ ደግሞ ጎበዝ ነኝ በዛ መስሪያ ቤት ብዬ አስቤ በጣም በቃ በራሴ እንትን በጣም ጎበዝ ነኝ፣ በጣም ሰራለሁ። ይሄን ነው ማስበው በብዙ ነገር። ግን ያንን ስራ ባልታሰበ ሰዓት እግዚአብሔር እንዳቆመው ፈቀደ። ለጊዜው ተነንትን አልኩኝ፣ በሳጨው ምን አልኩ፣ እንዴት ልለቅ ይችላል? ግን እግዚአብሔር ወደ ተሻለ ነገር እያስተካከለኝ ነበር። ያንን እንዳልስት ማለት እኔ አስተሳሰብ ቢሆን እግዚአብሔርን ዓላማ እስት ነበር። ነገር ግን በእግዚአብሔር ዓላማ ስንከተል በቃ አንስትም በእጃችን ተከትለን እንሄዳለን ማለት ነው። እግዚአብሔርን ዓላማ መከተል ጥሩ ነው። እግዚአብሔርን ነገር በትዕግስት መጠበቅ
ትደነቃላችሁ። እግዚአብሔርን ነገር ከጠበቃችሁ ትደነቃላችሁ። ስለዚህ እንደዛ ነው ማድረጋችሁትን ቴንኪው ተመስገን ይችላል። ይሄ ቀን ደግሞ በሞገስ ልለፍ የተለያዩ ነገሮች እግዚአብሔር ፌቨር አድርግልኝ። ፌቨር ማለት በተለያየ ነገር አለ ከብዙ ነገር በጣም በሚገርም ሁኔታ አንድ ነገር ሊፈጠር ሆኖ እናንተ ጋር ሲደርስ የሚያድናችሁ ለእናንተ ስትገረሙ ድረስ እና ይህንን ለማለት ፈልጌ ነው። ያላችሁበት በርቱ፣ እግዚአብሔርን አመስግኑ። እግዚአብሔር ደግሞ ከሁሉም ነገር ከሚታይ ከማይታየው ነገር እግዚአብሔር ያድነን፣ እግዚአብሔር ይጠብቀን። ሞገስን ቸርነቱን በያላችሁበት ይስጣችሁ። ሰላም ሁኑልኝ።